ማንንም የሰው ልጅ እንደ ሰው ተወልዶ ካደገ በኋላ ሊደርሰው የማይገባ እጣ ፋንታ ነው የደረሳቸው። የሰማችው ነገርና ያየችው ነገር እንደዚህ እንደሚደርስ አላወቀችም ነበር። እንኳን ደስ አላችሁ። ገድየዋል። አንድ ግን በጋራ የምንቃወመው ነገር አለ። እሱ ምንድነው? ባዕድ አምልኮ። ፈጣሪን የፈራ ሰው በረከቱ ትልቅ ነው። ብርሃን ከጨለማ ጋር ተዋህዶ ማያውቅ። የዛሬ ባለ ታሪካችን የ24 ዓመቷ ወጣት የሚያውቋት ሁሉ የሚናገሩት በደስታዋ ነው። ለሁሉ ሰው የደስታ ምንጭ ናት። ለራሷም ደስተኛ ነች። አካባቢውን ሰው ሁሉ ደስተኛ የምታደርግ ናት። የምትኖርበት ቤት ውስጥ ላለፉት 3 ዓመታት በቤት ሰራተኝነት ወይንም ረዳት ሆና የምትሰራ ድንቅ የምትባል ወጣት ነች። ራሷን የምታውቅ፣ ኃላፊነቷን በአግባቡ የምትወጣ፣ ከምንም ነገር በላይ ደግሞ ፍልቅልቅ ያለችው ይህቺ ደስተኛ ወጣት እንግዲህ ያለፉት 10 ወራቶች ደግሞ በጣም ደስታዋን ከፍ ያደረገላት ይሄ ሳሚ የተባለ ግለሰብ ነው። ሳሚ 10 ወራትን ከሷ ጋር በፍቅር አብረው ያሳልፍ እንጂ 10 ወር ግን 10 ዓመት እስከሚመስል ድረስ በጣም ይዋደዳሉ። በጣም በመከባበር በመዋደድ በመተሳሰብ ያሳለፉት 10 ወራት ለሁለቱ ሰዎች በጣም ብዙ የመሰላቸው ለምንድን ነው? ለመጋባት አብሮ ለመኖር በጣም ስለጓጉ ነው። እነዚህ ግለሰቦች ከተገናኙ ቀን ጀምሮ የሚለያዩት ስራ ሆኖባቸው ነው። እሷም ስራ ትሰራለች፣ እሱም ስራ ይሰራል። እሱ ሞተረኛ ነው። በሞተር ሳይክል እየነዳ የራሱ ሞተር አለው። ከቦታ ቦታ እየተንቀሳቀሰ መልእክትን ሰዎች እየተላላከ የሚሰራ ልጅ ሲሆን በጣም ጠንካራ ሰራተኛ ነው። ራሱን ገዝቶ ዓለምን ንቆ በጣም ኃላፊነቱን በአግባቡ እየተወጣ የሚኖረው ይህ ወጣት ለሱም ቢሆን ህይወቱ በጣም ደስተኛ የሆነለት የሚወዳትን ትዕግስትን ካገኘ በኋላ ነው። እንግዲህ እነዚህ ሁለት ወጣቶች ትዕግስትና ሳሚ፣ እሷ የ24 ዓመት ወጣት፣ እሱ ደግሞ በ20ዎቹ መጨረሻ እድሜ ክልል ውስጥ የሚገኘው ይህ ግለሰብ ፍቅራቸውን ሁሉም ሰው ያውቃል፣ ግን የትዕግስት አሰሪዎች አያውቁትም። ሁል ጊዜ እሱ ወይ ወደ ቤቱ ሲገባ ወይ ከቤቱ ሲወጣ ሰላም ይላታል። ታዲያ በአንዱ ቀን ጠዋት ላይ ሰራተኞች ስራ ገብተዋል፣ ተማሪዎች ትምህርት ቤት ገብተዋል። የሰፈሩና የአካባቢው የመንደር ሁሉ ጸጥ ባለ ሰዓት ስለተመቸው በሞተር ሳይክል ሊጠይቃት መጣ፣ ወይንም ደግሞ ሰላም ሊላት መጣ። ተገናኙ። ይሄ 10 ወር በፍቅር ከቆዩ በኋላ ነው። ከዛ በኋላ ሰላምታ ተቀያየሩ። ቆመው ወደ 20 ደቂቃ የሚያክል አወሩ። ከዛ በኋላ እሷ ወደ ውስጥ ገብታ በሩን ዘጋችሁ። እሱ ሞተሩን አስነስቶ ከቤቱ በር ከወጣ በኋላ እየነዳ ቀጥ ብሎ ሄዶ ታጠፈ። ከደቂቃዎች በኋላ ግን ይህ ወጣት ከሞተር ሳይክሉ ላይ በዚህ አይነት ሁኔታ ወደቀ። ልብሱ ተቀዷል። ከላይ ያለው ኪስ ውስጥ የሞባይል ስልኩ አለ። ከዛ በተጨማሪ ኪስ ውስጥ ብር አለ። ስለዚህ ዘረፋ አይደለም። በጣም የተገኘበት ሁኔታ በጣም ያሳዝናል። ሰዎች ቀርበው ምን ሆኖ ነው ብለው ሲጠጉት ህይወቱ አልፏል። ከሆነ ደቂቃዎች በፊት ቆሞ ከሚወዳት ሴት ጋር ያወራ ነበር። አሁን ግን ከደቂቃዎች በኋላ እዚህ ጋር ህይወቱ አልፎ ተገኘ። ታዲያ ይሄ ወጣት ተጋጭቶ ነው እንዳንል መኪና የለም፣ ዛፍ፣ ግንብ፣ ምንም ነገር በአካባቢው ባጠገቡ የተጋጨ ነገር የለም ብቻ ሳይሆን ሞተር ሳይክሉ ላይ አንዳች ጭረት የለም። የተጋጨ ነገር እኮ የሆነ ምልክት ይኖረዋል። ሌላስ ሰው ገጭቶ ነው ወይንም ደግሞ ሰው ገጭቶ ታምልጦ ነው እንዳንል አካባቢው ላይ ዝር ያለ ሰው የለም። ታዲያ ይሄ የሚያሳዝን ወጣት ከሞተር ሳይክሉ ላይ ወድቆ መሬቱ ላይ ሆኖ እንግዲህ ግለሰቡ በሚያሳዝን ሁኔታ ህይወቱ አልፎ ነው የተገኘው። ምንድነው ምክንያቱ ተብሎ እንግዲህ የአካባቢው ሰዎች ለፖሊስ ጥቆማ ከሰጡ በኋላ አስከሬን ምርመራ እየተደረገ ያለ ግን የዚህ ወጣት አሟሟት አንዳንድ ሰዎች የሚጥል ህመም ኖሮበት ወድቆ ነው ይላሉ። አንዳንድ ሰዎች እራሱ ከሞተር ሳይክሉ ላይ የሆነ ነገር ገጥሞት ድንጋይ ወይ እንቅፋት መጥቶት ወድቆ ነው ይላሉ። የተለያየ አይነት ነገር ቢገመትም ፖሊስ ግን እውነቱን እንዲደርስበት ትልቁን ስራ የሰራችው ይህቺ የምትወደው ሰው ትዕግስት ናት። ትዕግስት የሰጠችው ጥቆማ ምንድን ነው? ከዛ ቀጥሎስ ፖሊስ የደረሰበት የዚህ ወጣት እውነተኛ የሞቱ ምክንያት ምንድን ነው የሚለውን በዛሬ የስሌት ፕሮግራማችን ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ።
ሰላም የስለ ህይወት ፕሮግራም ተከታታዮቻችን፣ ስለ ህይወት ቲቪ በየሳምንቱ በዚህ ሰዓት ይዞላችሁ የሚቀርበው ፕሮግራማችን አሁን ይጀምራል። ስለ ህይወት ፍርድ የተሰጠባቸውን እውነተኛ ወንጀል ታሪኮችን ለእናንተ ለተመልካቾች በድራማ መልክ እያቀናበርን ይዘን የምንቀርበው ፕሮግራም ይሆናል። የዛሬውን ፕሮግራም ይዤላችሁ የቀረብኩት እኔ ብስራት ገመቹ ነኝ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ እንጋብዛለን። እናመሰግናለን። የዛሬዋ ባለ ታሪካችን ትዕግስት በጣም የምትወደው ሰው ነገዬን እኖራለሁ ብላ አብራ የኖረችው ወጣት ህይወቱ ካለፈ በኋላ በሀዘን በጣም ብትጎዳም እንዴት ተዋወቁ የሚለውን ስንመለከት ግን ይሄ ወጣት ወይንም ደግሞ ሳሚ በሞተር ስራ ላይ ተሰማርቶ የሚተዳደረው ይሄ ግለሰብ በጣም ብዙ ደንበኞች አሉት። በሞተር ሳይክሉ እየነዳ እየሄደ መልእክት የሚያደርስላቸው ከነዚህ ሰዎች መካከል እንግዲህ የትዕግስት አሰሪዎች አንዱ ናቸው። እነዚህ ሰዎች ከዚህ በፊት በስራ ቦታ ነበር የሚያውቁት። ስራ ቦታ ነው መልእክት የሚያመጣላቸው። ያችን ቀን ግን ከትዕግስት ጋር የተዋወቁ ቀን ምንድነው የሆነው? እቤት እንዲያመጣላቸው ነገሩት። ያችን ተቀበይ የተባለችውን ፖስታ ወይንም መልእክት በሯን ኳክቶ ሲሰጣት ተቀበለችው። ውሃ እንደሚፈልግ ወይንም ደግሞ ውሃ አጠጪኝ አላት። ውሃ ይዛለት መጣች፣ ግን አዘነችለት። ስለዚህ ምን አደረገች? የመጀመሪያውን ውሃ ጠጥቶ እንደገና ጨምሪልኝ ሲላት መልሳ ሄደችና ውሃ ይዛለት መጣች። ከዛ በተጨማሪ ሙዝና ዳቦ ሰጠችው። ከዛ በኋላ ነው እንግዲህ ስልክ ተቀያየሩ። ከዚች ቀን በኋላ ሁለቱ በጣም ተዋደዱ። በጣም ይስማማሉ፣ በጣም ይተሳሰባሉ፣ በጣም ይግባባሉ። ፍቅራቸው በጣም የሚያስቀና ነው። ታዲያ ወጣቱ ግን ህይወቱ ባለፈ ዕለትም እንደዛው ሁልጊዜ እንግዲህ ሲገናኙ ወይ ጠዋት ወይ ማታ እሷን መጥቶ ሰላም ብሎ ይሄዳል። ይሄ ወጣት ጓደኛ የለውም፣ የወንድ ጓደኛ የለውም፣ የሴት ጓደኛም የለውም። ለሱ ሰው ከቀረበ ለሱ አጠገቡ ሰው አለ ከተባለ ለመጀመሪያ ጊዜ የታየው ከሷ ከትዕግስት ጋር ነው። ትዕግስትም እንደዛው በጣም በስነ ስርዓት የምትኖር ሴት ናት። ለሷም ደስተኛ የሆነችበት ይሄ ፍቅረኛዋ አንዱ በጣም የማረካት ነገር በስራ ላይ ያለው ትጋት፣ ከዛ በተጨማሪ ደግሞ ሰብሰብ ያለ ህይወት ስላለው ነው። እሷም የሱ አይነት ማንነት ያላት ወጣት ነች። ታዲያ ግን ወጣቱ የዛን ቀን ተጎድቶ ወይንም ደግሞ ህይወቱን አጥቶ ወድቆ የተገኘ ጊዜ በጣም የሚያስገርሙ ምልክቶች ወይንም ደግሞ ጥያቄ የሚያስነሱ ነገሮች ነበሩ። ሞተር ሳይክሉ ከምንም ነገር ጋር ሳይጋጭ ምንም አይነት የመጫጫር ምልክት ሳይኖረው ግለሰቡ ፈልጎ ካቆመው በኋላ እንደወደቀ ያስታውቃል። ከዛ በተጨማሪስ አካባቢው ላይ የሱ ሞተር መንገድ ብቻ ነው የተጣጠፈ ወይንም ደግሞ ሌላ የተመላለሰ ምንም አይነት ተሽከርካሪ የሚመስል ነገር በአካባቢው ላይ የጎማ አሻራ ጥሎ አልሄደም። አንድ ቦታ ብቻ ግን ታስታውቃለች። ምንድነው እዛ ጋር የምታስታውቀው ነገር? ወጣቱ የወደቀበት ቦታ ህይወቱ ያለፈበት ቦታ ጋር ከዛ አካባቢ ካለው መሬት በተለየ ሁኔታ እዛ አካባቢ በጣም ተርመስመስ ያለ ነገር አለው፣ የተተራመሰ ነገር አለው እዛች ቦታ እሱ የወደቀበት አካባቢ። ስለዚህ ከዚህ ተነስቶ ነው ፖሊስ የራሱ መረጃና ማስረጃ ከሰበሰበ በኋላ ምርመራውን የቀጠለው። እንግዲህ እዚህ ጋር ምርመራውን ቀጠለ ስንል ምንድነው? አስከሬን ሊመረመር ሄዷል። የተለያዩ ሰዎች መረጃ መስጠት ጀመሩ። በሰዓቱ ያገኙት ሰዎች አሉ፣ ድምፅ አሰምተው ድረሱልን ያሉ ሰዎች አሉ። ከዚህ በኋላ እንግዲህ ፖሊስ ስራ ሲቀጥል የተረጋገጠ እውነቶችም አሉ። ፖሊስ እንግዲህ የአስከሬን ምርመራ ውጤቱን እየተጠባበቀ በነበረበት ሰዓት ላይ ነበረ መረጃና ማስረጃም እንዲሁ እየተሰበሰበ የነበረ። የአስከሬን ምርመራ ውጤቱ ከመጣ በኋላ ግን የምርመራ ሂደቱን ሙሉ ለሙሉ ነው የቀየረው። እንዴት ነው የቀየረው ያለን እንደሆነ ብዙ መረጃና ማስረጃ የሚገኘው ትዕግስት ጋር እንደሆነ ስለታወቀ ትኩረት ሁሉ ትዕግስት ላይ ሆኗል። ትዕግስትን በጣም ትልቅ ሚና ነው ይሄ ሚስጥር እንዲወጣ የተጫወተችው። ምክንያቱም ፖሊስ አሁን የደረሰበት ነገር ወጣቱ መጀመሪያ ላይ ወድቆ እንደተገኘው ወይንም ደግሞ ሰው ያገኘው ሰው እንደገመተው ሳይሆን በሰው እጅ ህይወቱ ማለፉን ፖሊስ ደርሶበታል። በሰው እጅ ህይወቱ ማለፉ ብቻ አይደለም፣ ወጣቱ ከሞተሩ ላይ ወድቋል። ነገር ግን በሰው እጅ ታንቆ ነው የሞተው። የሚያስገርመው ደግሞ ይህ ወጣት በከንፈሩ በጥርሱና በአፉ ዙሪያውን አካባቢ ላይ የደረቀ ደም ተገኝቷል።
ምርመራ ላይ ማለት ነው። ታዲያ ደሙ የሱ ደም አይደለም። ማንም ይሁን ማንን ይሄንን ወጣት የገደለ ሰው ተነክሷል። ምክንያቱም ያነቀውን ሰው ህይወቱን ሊያጠፋ የሞከረውን ሰው ወጣቱ እንግዲህ በሰዓቱ ጣር ላይ ሆኖ እንደነከሰው ያስታውቃል። በከንፈሩ፣ በአፉ አካባቢ፣ በምላሱ፣ በጥርሱ ላይ የተገኘው ደም ከሱ ውስጥ የወጣ እንዳልሆነ ከተረጋገጠ በኋላ አሁን ገሏል ተብሎ የሚፈለገው ሰው በእርግጠኝነት በሰውነቱ ላይ ትልቅ የሆነ የተነከሰ በደንብ እስከሚደማ ድረስ ቁስል ይኖረዋል ተብሎ ተገመተ በፖሊስ ማለት ነው። ምርመራው ቀጠለ። ታዲያ እንግዲህ ይህን ጊዜ ነበረ ወጣቷ ትዕግስት ተጠራች ለፖሊስ። 1-2-3 ጊዜ ተደጋግማ ነበር ቃል የምትሰጠው መረጃ የምትሰጠው። የዛን ቀን ግን ጥሩ ማስረጃና መረጃ የሰጠችው ምንድነው? እሷ በምትሰራበት አካባቢ የተወሰኑ ቤቶች ራቅ ብሎ የሚሰራ አንድ የጥበቃ ሰራተኛ አለ አለች። ይሄ ጥበቃ ሰራተኛ እዚህ አካባቢ መኖር ከጀመረ ገና 2 ወሩ ነው አለች። ግን የምታይበት ምልክት ደስ አይላትም ነበረ። ከሱ ውጪ ወደ ጭንቅላቷ የመጣ ሰው አልነበረም። ከሱ ውጪ እሷ ያሰበችው ሰው የለም። ምክንያቱም አንደኛ ያን ያክል ወጥተው ውጪ ብዙ የሚያሳልፉ ሰዎች አይደሉም። ከሰው ጋር ተጋጭቶ ማያውቅ፣ ጓደኛውን ያላሳያት፣ ዘመዶቹን ያላሳያት፣ ዝግት ያለና በጣም የብቸኝነት ቁጥብ ያለ ህይወት ያለው ይሄ ወጣት እንግዲህ በህይወት እያለ ከማንም ሰው ጋር ብዙ የተነጋገረውና የተነካካው ነገር የለም። ጠላት አለ ወይ? በዚህ መንገድ ነው ህይወቱ የጠፋው ስትባል ግን አስተውላ ስለ አንድ ሰው መለሰች። ማን? የጥበቃ ሰራተኛው አይደል? የጥበቃ ሰራተኛው በሷ ጥቆማ መሰረት ቃል እንዲሰጥ ወደ ፖሊስ መጣ። ይሄ ግለሰብ ወደ ፖሊስ መጥቶ ቃል ሊሰጥ ገና ቁጭ ሲል ግን እጁ በትኩስ ደም ወይንም ደግሞ ትኩስ ቁስል ባለው በፋሻ ተጠቅልሏል። ራሱ ነው ማለት ነው የሚል ግምት አለ። ከዚህ በኋላ ይሄ ግለሰብ ፖሊስ ዘንድ በነበረው ቆይታ የተረጋገጠው ነገር አዎ ወጣቱን የገደለው ወጣቱን አንቆ ጉዳት ካደረሰበት በኋላ ህይወቱን እንዲያልፍ ያደረገው እጁንም ደግሞ ተነክሶ የደማው ይሄ ግለሰብ እሱ እንደፈጸመ ግልጽ ሆነ ማለት ነው። ታዲያ ይሄ ግለሰብ ሊያስተባብልና ወደኋላ ተመልሶ በፍጹም ምንም ነገር ማድረግ በማይችልበት ሁኔታ ፖሊስ ሲያፋጥጠው አመነ። ለምን ይሄን አደረግ ትጸጸታለህ ሲባል ግን አልተጸጸተም። በጣም ደስተኛ ነው። ይሄንን ነገር በማድረጉ ኩራት ነው የሚሰማው። ሲጀመር ፖሊስ ይሄንን ግለሰብ ያገኘው ከየት ነው ያለን እንደሆነ ተወልዶ ካደገበት አካባቢ ይሄንን ወንጀል ከፈጸመ በኋላ አሰሪዎቹን 2 ወር በጥበቃ የሰራበትን ቤት እንኳን ደሞዙን ሳይቀበል ሳይሰናበታቸው እልም ብሎ ነው የሄደው። ለምን ሲባል ሳሚን እንደገደለ ለዘመዶቹ ሊናገር። ለምን ስንትና ስንት ዓመት ሙሉ ተደብቆ ለበቀል ከአያቶቹ ጀምሮ ሲገዳደሉ አንዱ ያንዱ እንደም እየተባባሉ ለመገዳደል ወይንም ደግሞ ሳሚን ለማጥቃት የአያቶቹ ጠላት ነው ተብሎ ስለሚታሰብ እንግዲህ ለግድያ ለበቀል ሲፈልገው የነበረውን ወጣት ያገኘው ከ2 ወር በፊት ነው። 2 ወር ተከታትሎ ደግሞ ካገኘው በኋላ ገደለው ማለት ነው። እንግዲህ እዚህ ጋር በጣም የሚያሳዝን ነገር ነው። እንምጣ ወደ ገዳዩ ወይንም ደግሞ ወደ ጥበቃ ሰራተኛው እንምጣ። ይሄ ወጣት እንግዲህ ሳሚን ሲፈልግ የነበረው 1 ዓመት 2 ዓመት አይደለም፣ ከ15 ዓመት በላይ ነው። የገባበት ገብቶ አግኝቶ ይሄንን በቀል ለመፈጸም ይዘጋጅ ነበር። ሳሚስ ያውቃል። እሱም ብቻ አይደለም፣ ሌሎች 2 ወንድሞቹ ተደብቀው የሚኖሩ አሉ። ከተማ ቀይረው ቦታቸውን ቀይረው ተወልደው ካደጉበት ቦታ እጅግ በጣም ብዙ ነገርን ዋጋ ከፍለው ተደብቀው የሚኖሩት ሳሚና 2 ወንድሞቹ በተገኙበት ቦታ እንኳን ጥቃት እንዳይደርስባቸው ብለው 3ቱም ተበታትነው ነው የሚኖሩት። ገዳዩስ ወይንም የጥበቃ ሰራተኛውስ? እሱ ደግሞ እንግዲህ አባቱ አደራ ብሎት ተናግሮ ተናዞ ሂድና እነዚህን ሰዎች እንደዚህ ያድርግ ብለዋል። ለምን እንግዲህ ወንጀሉ ወይንም ደግሞ የመገዳደሉ ነገር የተፈጸመው መጀመሪያ በጥበቃው ሰራተኛ አባትና በሳሚ አባት መካከል ነው። እነሱ የተገዳደሉት ደም የተቃቡት የራሳቸው ነገር አላቸው። ግን ገዳይ የነሳሚ አባት የሟች ዘመድ ነው። ማን ነው? የጥበቃው አባት። ስለዚህ ይህንን ነገር አደራ ብሎ አባትየው ከሞተ በኋላ ይሄ ወጣት ገና ልጅ እኮ ነው፣ ገና ወጣት ሆኖ ነው እንግዲህ ወጣና 10 ምናምን ዓመት ሳይማር ሳይሰራ ምንም ነገር ሳያደርግ ሳሚንና ወንድሞቹን ሲያሳድድ ኖረ። የሳሚ ተሳካለት። እንዴት ተሳካለት ያለን እንደሆነ እነዛ የሳሚ ወንድሞች ደብዛቸው ስለጠፋ ሊያገኛቸው አልቻለም። ግን ሳሚን ከደረሰበት በኋላ ምን አቃተው? ሳሚ በሞተር አይደለም የሄደው፣
የት ገብቶ የት እንደሚወጣ ለመከታተል አልቻለም። ግን ለምንድን ነው? አንደኛ ቤቱን ለማንም አያሳይም። ጠላት አለው እንደሚመጣበት ያውቃል። ተጠንቅቆ ነው የሚኖረው። ቤቱን ማግኘት አልቻለም ይሄ ግለሰብ። አንድ ነገር ግን ማግኘት ቻለ። ለምን? ረጅም ሰዓት የሚቆመው ማን ጋ ነው? ሄዶ ትዕግስት ጋር የአሰሪዎቿ ቤት በር ላይ ነው። ሲከታተለው ደረሰበት አይደል? ትዕግስትን ካወቀ ጊዜ ጀምሮ ለቀጣዮቹ 10 ወራት ይሄ ወጣት እየመጣ ትዕግስት ቤት ወይ ጠዋት ወይ ማታ ቢያንስ እንደው አንድ ቀን ይዘል ይሆናል እንጂ ከአንድ ቀን በላይ ግን ሳይዘል በየቀኑ መጥቶ የሚወዳትን ልጅ አይቶ ከእሷ ጋር አውርቶ ተጫውቶ ይለያያል። አንዳንድ ጊዜ እረፍት ስትወጣ አብሮ ጊዜ ያሳልፋሉ። ታዲያ ግን በቀን እዛ ጋር እንደሚመጣ ስላወቀ ተንኮለኛና በቀለኛ ልቡ ምን አደረገ? ሄዶ እዛ አካባቢ ስራ ፈልጎ በጥበቃ ሰራተኝነት ከተቀጠረ በኋላ አድፍጦ መከታተል ጀመረ። ሳሚ አላስተዋለውም፣ ምክንያቱም አያስታውቅም ነበር። ትዕግስት ግን 2-3 ጊዜ አይተዋለች። ትዕግስት ምንድን ነው ያየችው? አንደኛ ተደብቆ ሲያያቸው አይታለች። ለሷ ይታያታል፣ ለሳሚ ግን አይታየውም። ለምን? እሱ ወደ እሷ ሳሚ ፊቱን ወደ እሷ ነው ያዞረው። እሷ ግን ከፊት ለፊቱ ስላየች ከኋላ የሚደረገውን ነገር ታያለች አይደል? ለምንድን ነው ያልነገረችው ለሳሚ? እሷ አይመሰላት ማንም ወንድ ሴትን እንደሚናገረው እኛ በተለምዶ ለከፋ እንደምንለው ለከፋ ነው ብላ ነው ያሰበችው። ስለዚህ ለራሷ ትናደዳለች፣ ትይዘዋለች እንጂ ለሳሚ አትነግረውም። እሱ ግን እያጠናው ነው። ቀጥሎስ ሱቅ ስትሄድ ጠበቀና አንቺ ያ ሞተረኛው ፍቅረኛሽ ማነው ስሙ አላት። ምንም አልመለሰችለትም። ይሄም ለከፋ ስለመሰላት ጥላ ሄደች። የሚያሳዝነው ግን ይሄ ቂም ቋጥሮ ለበቀል የመጣው ክፉ ሰው የጥበቃ ሰራተኛ ሆኖ ተቀጥሮ ዛሬ የሳሚን ሕይወት እንዲያልፍ ያደረገው ግለሰብ ሆን ብሎ አስቦና አልሞ በዛን ዕለት እንዴት አድርጎ የሳሚን ሕይወት አጠፋ የሚለው ነገር ልብ ሰባሪ ነው። ሳሚ አያውቀውም በአይን የማን ልጅ እንደሆነ ከየት እንደመጣ ሊገምት ይችላል። ቢነገረው ቃሉን ሊያወጣ ይችላል፣ ስማቸውን ሊጠራ ይችላል። በመልክ ግን አይቶት አያውቅም። የጥበቃ ሰራተኛውን ከዚህ በፊት በመልክ አይተዋወቁም። ምክንያቱም ሳሚና ወንድሞቹ የዛን ጊዜ አባታቸው ገና በልጅነታቸው ነው የላካቸው። አባታቸው የሰራውን ያውቃል። አዎ የሰው ነፍስ አጥፍቷል። አዎ ማድረግ የሌለበትን ነገር አድርጓል። ግን እነ ሳሚ የመጀመሪያ አይደሉም። ከነሱ በፊት ከአያቶቻቸው ጀምሮ ሲገዳደሉ፣ ደም ሲቀባቡ አንደኛውን እየተከታተለ ይህንን ነገር ሲያደርጉ የነበሩበት ሁኔታ ነው። በጣም የሚያስገርመው ነገር ሴቶች አይነኩም፣ እናቶችና እህቶች አይነኩም፣ አክስቶች ምናምን አይነኩም። ወንዶቹን ግን እያሳደዱ እርስ በራስ እየተገዳደሉ የመጡ ሰዎች ናቸው። ዛሬ ጦሱ ለነ ሳሚ ደረሰ ማለት ነው። ሳሚ አያውቀውም። አስቆመው፣ ጠየቀው የሆነ ነገር። ከዛ በኋላ ምን አደረገ? ከሞተሩ ላይ ጣለው። ከሞተሩ ላይ ከጣለው በኋላ ሳሚ ራሱን ለማዳን ታግሏል። ለዛ ነው መሬቱ የተለየ ነገር የነበረው፣ የተሞነጫጨረ እዛ ጋር የተፋፋቀ ነገር የነበረው መሬቱ ላይ ሌላው መሬት ሰላማዊ ሆኖ እሳሽ ጋር ብቻ ትርምስምስ ያለው ነገር የተፈጠረው ስለታገሉ ነው። ከዛ በኋላም እንግዲህ በጉልበት አሸነፈው፣ አነቀው። መጀመሪያ መሬት ላይ ጥሎታል። የዛን ጊዜ ሳሚ እንግዲህ ጣር ላይ ሆኖ እጁን ነክሶታል። ያቺ ናት በደንብ ያረጋገጠችውና ይሄ ግለሰብ ገዳይነቱን ያሳወቀችበት። ምን አደረገ? ከዛ በኋላስ ሳሚ መሞቱን ካወቀ በኋላ አልተመለሰም እንኳን ወደ ቤቱ። ቀጥታ ሄዶ እዛ ጋር በሞባይል ስልኩ ያነሳውን ፎቶ አሳያቸው ለዘመዶቹ። የዛን ጊዜ ወንድ ተባለ። ደም መልሰሃል ተብሎ ተጨበጨበለት። ፖሊስ ብዙም አልቆየም። ይሄ ግለሰብ ይህን ወንጀል ከፈጸመ በኋላ ከተወሰኑ ቀናት በኋላ በቁጥጥር ስር አዋለው። ካለበት ቦታ ይዞ አመጣው። ሊክድ ሊያስተባብልና ሊዋሽ በማይችልበት ሁኔታ የአስከሬን ምርመራ ውጤቱ እስኪመጣ ተጠብቆ ይሄ ግለሰብ እንግዲህ ሲጠየቅ አልካደም። ያደረገውን ነገር በማድረጉ ግን እንደማይጸጸት ተናገረ። ታዲያ ይሄ ግለሰብ በስተመጨረሻ የ25 ዓመት ጽኑ እስራት የተፈረደበት ሕግ ፊት ቀርቦ ሲሆን ባደረገው ነገር እንደማያፍር፣ ባደረገው ነገር እንደማይጸጸትና መጪ ዘመኑንም ደግሞ በደስታ እንደሚኖር ተናገረ። የሚያስገርመውና የሚያሳዝነው ነገር የሳሚ ወንድሞች በህይወት ይኑሩ አይኑሩ ወይንም ደግሞ የተፈጠረውን ነገር ይወቁ አይወቁ ልናውቅ አንችልም። ምክንያቱም ተደብቀዋል። ማን አግኝቶ ይህን ነገር ይነግራቸዋል? ወንድማቸው ላይ የደረሰውን ነገር ማን ያሳውቃቸዋል? ምንም ሊታወቅ አይችልም። ተደብቀው የሚኖሩ ሰዎች ስለሆኑ ነው። እንግዲህ በርካታ ወጣቶች የሳሚ 2 ወንድሞች ራሱን ሳሚ ከዛ በተጨማሪ ገዳዩን የጥበቃ ሰራተኛ ስንመለከተው ሁሉም ህይወታቸው የተቀማው ሁሉም እዚህ ጉዳት ውስጥ የደረሱት በምን ምክንያት ነው? ከኋላ ከአያቶቻቸው ጀምሮ የተፈጠረ መገዳደል፣ በቀልና ደም መቃባት ብለው ያሰቡት አስተሳሰባቸውና የፈጸሙት ተግባራቸው ዛሬ ለእነዚህ ወጣቶች ጉዳት ምክንያት ሆኗል ማለት ነው።
ሁልጊዜም እንግዲህ ከታሪኮቻችን መጨረሻ የምናነሳቸው በርካታ ሀሳቦች አሉ። የዛሬ ባል ታሪኮቻችን ታሪካቸውን ስንሰማ ሁላችንም እናዝናለን። ማንም የሰው ልጅ እንደ ሰው ተወልዶ ካደገ በኋላ ሊደርሰው የማይገባ እጣ ፋንታን የደረሳቸው ሁሉም በጎጂም በተጎጂም በኩል ያለው ነገር እጅግ በጣም አሳዛኝ ነው። ትላልቆቹ ያጠፉት ነገር ትናንሾቹን ምን አይነት ዋጋ እንዳስከፈላቸው ተመልክተናል። ሌላው እዚህ ጋር በጣም የሚያስገርመው ነገር የትዕግስት ነገር ነው። ትዕግስት ችላ ማለቷ የምትወደውን ሰው ህይወቱ እንዲያጣ አድርጓታል። ለእሷ ለከፋን የመሰላት፣ ለእሷ ዝም ብሎ የቀና ሰውን የመሰላት፣ የሰማችው ነገርና ያየችው ነገር እንደዚህ እንደሚደርስ አላወቀችም ነበር። ሲሪየስ ነገር ሲመጣ ነው እንግዲህ ለአየችውን ለሰማችው ነገር ሁሉ ትኩረት የሰጠችው። ከዚህ ውስጥ የምንማረው ነገር ሁላችንም እንግዲህ በስተመጨረሻ አስተውላና አይታ ምናልባት እሱ ሊሆን ይችላል ብላ ለፖሊስ መናገሯ መልካም ቢሆንም ቀድማ ግን መከላከል ትችል ነበረ። ቢያንስ ለራሱ ብትነግረው ኖሮ እሱ ያለበትን ስለሚያውቅ እሱ የሚከታተለው ሰው እንዳለ ስለሚያውቅ እርምጃ ይወስድ ነበረ። ለዚህ ነው ሁልጊዜም በህይወታችን ላይ የምንመለከታቸው ነገሮች፣ የምናያቸው ነገሮች ጥርጣሬን የሚፈጥሩ ነገሮችን ስናይ ችላ አንበል። ውስጣችን ያውቃል፣ ውስጣችን ይናገራል፣ ውስጣችን በደንብ ይረዳል። የሆነ ነገር እኮ መልካም ያልሆነ ነገር ወደኛ እየቀረበ ሲመጣ፣ መልካም ያልሆነ ነገር ወደኛ እየተጠጋ ሲመጣ ያስታውቃል። ሰውነታችን ይታወቀዋል። እኛ ግን ችላ ስለምንል ነው ዋጋ የምንከፍለው። ስለዚህ ልብ ማለት መቻል ያለብን እንደነዚህ አይነት ምልክቶችን ስናይ ያልሆነ ነገር ስንመለከት ችላ ማለት የለብንም። ምን ይመጣል፣ የት ይደርሳል፣ ለምን የሚባሉ ነገሮችን ዋጋ የሚያስከፍሉ ወይንም ደግሞ የንቀት ስሜት ወይንም ደግሞ ትኩረት ያለ መስጠት። አንዳንድ ሰዎች በንቀት ምክንያት ሊሆን ይችላል ንቀው በቃ ምን ይመጣል ብለው፣ አንዳንድ ጊዜ ችላ በማለት ሊሆን ይችላል። አንዳንድ ጊዜ ደግሞ በህይወት ውጣ ውረድ በየዕለቱ ባለብን ነገር ላይ ተወጥረን ስራችንን ስንሰራ ህይወታችንን ስንኖር ጠዋት ተነስቶ እስከ ማታ ያለው ሰዓት አልበቃ ስለሚለን አይምሯችን በውጥረት ውስጥ ተይዞ አለን ነገሮችን እያየን ችላ የምንል ሰዎች። ለሁሉም ነገር ልብ ማለት መቻል ያለብን ከኛ የሚበልጥ ነገር ስለሌለ ትኩረት በመስጠት ከሚደርስብን ነገር ራሳችንን መጠበቅ እንችላለን። ሌላው ነገር እዚህ ታሪክ ላይ የሚያሳፍርም የሚያናድድም የሚያስቆጭም ነገር ወላጆች ለልጆቻቸው ያወረሷቸው የበቀል ደም የመቃባት ታሪካቸው ነው። መልካም ወላጅ፣ ጥሩ ወላጅ ለልጁ መጀመሪያ የሚያወርሰው ነገር በጣም ጠንካራ የሆነ መንፈሳዊ ህይወትን ነው። ከፈጣሪው ጋር የተሳሰረ፣ ፈጣሪውን የሚፈራ፣ ፈጣሪውን ብቻ የሚያመልክ መልካም የሆነ ጥሩ የሆነ መንፈሳዊ ህይወትን ነው የሚሰጠው፣ የሚያወርሰው ለልጁ፣ የሚያስተምረው፣ የሚያለማምደው። በቀልን አይሰጥም፣ እልህን አይሰጥም። መልካም ወላጅ ለልጁ በራስ መተማመንን ነው የሚያስተምረው። መልካም ወላጅ ለልጁ እውቀትን ነው የሚሰጠው። መልካም ወላጅ ለልጁ ተጨንቆ ባለው በሌለው አቅሙ ሁሉ ተጣጥሮ መልካም የሆነ የህይወት እድል እንዲኖረው ነው የሚያደርገው። መልካም ወላጅ ብዙ ነገር ለልጁ ያደርጋል። ክፉ ወላጅ ነው ለልጁ ሂድና ተበቀል የሚለው። የልጁን እድሜ ቅርጥፍ አድርጎ ሊበላ የልጁን ጸጋ ሊቀማ ሲፈልግ ነው ሂድና ደም ተቃባ የሚለው። ክፉ ወላጅ ነው የእከሌ ልጅ እንትናን እንደዚህ አድርጓልና ሂድና እንዲህ አድርግ ብሎ የሚናገር። መልካም ወላጅማ ለልጁ ይሳሳል። ግደል ብሎ ሲልክ መገደል እንዳለም ስለሚያውቅ አያድርግም። ደም ተቃባ አይልም። ልጆች ልብ ማለት መቻል ያለባችሁ ወላጆቻችሁ እርስ በራሳቸው እዛ ሲገዳደሉ ከርሞ የወንድሙ የእህቱ የምናምን ይባባልና ከዛ በኋላ አንተን ቁጭ አርጎ ወይንም አንቺን ቁጭ አርጎ ግደይ እንዲህ አርጊ ሲባል ከቻላችሁ ወደ ህግ ማቅረብ ነው። አለበለዚያ ግን ከዛ ቤተሰብ ድራሻችሁ እስኪጠፋ ድረስ እልም ብሎ መሰወር ነው። ምክንያቱም ለምን ብላችሁ ባልነበራችሁበት፣ እጃችሁ በሌለበት፣ ምንም አይነት አስተዋጽኦ ባልተደረገበት ሁለት ትላልቅ ዛሬ እድሜያቸው ስንትና ስንት የደረሱ ሰዎች ወልደው አግብተው ተምረው ስራ ሰርተው ምናምን የጨረሱ ሰዎች የራሳቸውን እድሜ አጣጥመው ከኖሩ በኋላ የታዳጊ ልጆችን የወጣቶችን እድሜ የሚበሉት ሂድ ግደል፣ ሂድ እንደዚህ አድርግ፣ ሂድ በዚህ ግባ ውጣ እያሉ አያፍሩም። ለወላጆቻቸው ሂዱና እንዲያርጉ የሚሏቸው ልጆች አሏል። እናንተ ልጆች ሂዱ ግደሉ የሚሏቸው ወላጆቻቸው ልትሰሙ አይገባም። ካዷቸው። ሰው ግደል የሚል ወላጅ መካድ ነው ያለበት። አላቃችሁም ብላችሁ የራሳችሁን ህይወት ኑሩ። ምክንያቱም ነውር ነው። ፈጣሪ ይጠይቃችኋል። እናንተ በቦታው አልነበራችሁ። ይቆጫል አይደል? የሆነ ሰው የሆነን ሰው ሲገልባችሁ ወይንም ሲገልብን እንናደዳለን።
ግን ለህግ ነው የሚሰጠው እንጂ እድሜያችንን ነፍሰ ገዳይ ተብለን ነፍስ አጥፍተን ማረሚያ ቤት አይደለም መሰንበት ያለብን። ይሄ ስህተት ነው። ይህንን መንቃት መቻል አለብን። በዛ ላይ ደግሞ የሚገደለው ልጅ የዛሬ ባለ ታሪካችን እኮ ለስሙ እዛ ቤት ተወለደ፣ መርጦ አልተወለደም። እዛ ቤት ውስጥ ሞተረኛው ሳሚ ማለት ነው ልወለድ ብሎ ከዛ ቤተሰብ አልተወለደም። እዛ ቤት ውስጥ ወላጆቹ ገዳይ እንዲሆኑ ፈልጎ አልተወለደም። እሱ ነፍስ ሳያቅ አባቱ ሰው ገሎ፣ ነገር ግን መልሰው መጥተው ይሄንን ወጣት ገደሉት። ምን አደረገ? ምን ፈጸመ? ይሄ ልጅ ምን አጠፋ? ይሄንን ማስተዋል ያቃተው ወላጅ ሂድና ልጅህን ግደል ይላል። ይሄንን መቀበል የለብንም። በጣም ብዙ ወጣቶች አሁንም በዚህ ሰዓት ይህን ፕሮግራም የሚመለከቱ አጠገባችን ያሉ የምናውቃቸው በጆሮአችን መረጃ የደረሰን ሁሉ ልብ ብለን አዳምጠን መንገድ ያለብን ነገር እናስመልጣቸው፣ እናድናቸው። ይሄ በመገዳደል በበቀል በምናምን ውስጥ ካለ ቤተሰብ ውስጥ የሚመጣ ልጅ ራሱን ማዳን አለበት። ሞኝ መሆን የለበትም። ምን በወጣውና ነው ያ ልጅ ግደል ተብሎ ሜዳና እንትን ላይ እየተኛ ሲከታተል የሚኖረው? የዛሬ ባለታሪካችን እኮ ከ15 ዓመት በላይ ሳሚና ወንድሞቹን ገዳዩ የጥበቃ ሰራተኛው ሲከተላቸው፣ ሲፈልጋቸው፣ ሲያድናቸው ነበር። እንደ ኩዮቹ ሳይማር እንደ ኩዮቹ የሙያ ባለቤት ሆኖ ወይንም ደሞዝ እየተከፈለው ራሱን ሳያስተዳድር እንደ ኩዮቹ ተምሮ ተመርቆ የሆነ ነገር ውስጥ ገብቶ ቤተሰብ ሳይመሰርት ልጆች ሳይወልድ ምንድን ነው የሱ ዓላማ? እንደ ሰው መስራት፣ መማር፣ ራሱን መገንባት፣ የተሻለ ህይወት ማየት አይደለም። እንደ ኩዮቹ መልበስ፣ እንደ ኩዮቹ ማጌጥ፣ እንደ ኩዮቹ መዝናናት አይደለም። እሱ የሚታየው የሰው ደም የነ ሳሚን ደም ማፍሰስ ብቻ ነበር። ይሄንን ደግሞ ያወረሰው ማን ነው? አባቱ ነው። ይሄን ያወረሰው አያቶቹ ናቸው። ጥፋታቸው የነሱ ከኋላ የሰሩት ነገር እዚህ ጋር መጥቶ ይሄንን ልጅ ለዚህ ያደረሰው። መገዳደልና የደም መቃባት የሚባል ልምድ፣ ጎጂ ልማድ መጥፎ እንደሆነ እናውቃለን። ነገር ግን ዓላማ ተደርጎ ሂዱና የከሌ ልጅ እንደዚህ አድርጉ ተብሎ የተሰጣቸው ልጆች ልብ ማለት ያለባቸው ነገር ራሳቸውን ያድኑ፣ ራሳቸውን ማዳን አለባቸው። ይሄ አያልቅ። አንዱ ያንዱን እያለ እስከ መጨረሻ እስከ ዓለም መጨረሻ ድረስ የሚቆይ ነገር ስለሆነ ራሳችን ወስነን እዚህ ነገር ውስጥ አልገባም ብለን ራሳችንን ካላዳንን በስተቀር ቆርጠን ጥለናቸው ካልወጣን በስተቀር ከዚህ ታሪክ ውስጥ ራሳችንን ካላዳንን በስተቀር እንቸገራለን። አለዚያ ተነክረን ወንጀለኛ ነው የምንሆነው። እና ደግሞ ለመግደል የሄደ ሰው መገደል የሚባለው ነገር እንዳለም ማወቅ መቻል አለበት። ዛሬ ባለታሪካችን ሳሚ ተገደለ እንጂ ሳሚን ሊገድል ይችል ነበረ። ማንም የሚያውቅ ሰው የለም። ስለዚህ ይህንን ከውስጣችን መራራትና ማዘን፣ ይህንን ነገር ደግሞ ለልጆቻችን ላለመስጠት መሞከር የወላጅም የአዋቂም ባህሪ ነው መሆን ያለበት። አስተሳሰቡም እንደዛ ነው መሆን ያለበት። የሚያስገርመው ሌላው ነገር እንግዲህ ልጁን የሚወድ ወላጅ፣ ልጁን የሚያከብር ወላጅ፣ የልጁን ነገ ህይወት ጥሩ እንዲሆን የሚፈልግ ወላጅ ለክፉ ወሬ ሰዓት የለውም። ክፉ ነገር በማውራት የልጁን በረከት የልጁን ሰዓት አይበላም። ደግ ወላጅ፣ መልካም ወላጅ፣ ነገ የልጁ ህይወት የተሻለ እንዲሆን የሚፈልግ ወላጅ በምንም ተአምር ልጁን ክፉ ነገር አይመክርም። ክፉ ነገር እንዲያደርግ አይደለም፣ ልጁ ክፉ ነገር ውስጥ እንዲገባ አይደለም። ልጁ በምንም ተአምር አጠገቡ ሆኖ ሰዓት አይበቃውም፣ ሐሜት አያማም፣ ሰውን አይሰድብም፣ ሰው ላይ ጉዳት ለማድረስ እቅድ አያወጣም። ልጁን የሚወድ ወላጅ ቁጭ አድርጎ ልጁን የሚመክረው ምክር እኮ ሰዓት ራሱ ያንሰዋል። 24 ሰዓት አይበቃም። ልጆች ያድጋሉ፣ ራሳቸውን ይችላሉ። ያኔ ነው አይደል ግደል፣ ፍለጥ፣ ቁረጥ የሚባሉት። ከዛ ሰዓት በፊትም ያለው ሰዓት እኮ በልጅና በወላጅ መካከል የሚያልፍ ሰዓት ትንሽ ነው። ያቺ ሰዓታቸውን በቀል፣ ጥላቻ፣ ሐሜት የሚነግሩ ወላጆች ካሉን እድሜያቸውን እየበሉት ነው። ለክፉ እየሰጡን ነው። በረከታችንን እያጠፉት ነው። አትስሟቸው፣ ገስጿቸው፣ ተቆጧቸው። ሰው ማማትን አንፈልግም በሏቸው። ክፉ ነገር እንድናወራ አንፈልግም በሏቸው። አትስሟቸው። ወላጆቻችሁ ቁጭ አድርገው ምንም ይሁን እናት አባት አለም አያትም ይሁን ሰው የሚያማ ከሆነ ባዳ ይሁን ዘመድ ይሁን ጎረቤት የሚታወቅ የማይታወቅ በረከታችሁን አብራችሁ እያማችሁ አትብሉ። ትልቅ ሰው ስለሆነ ለማማት ፍቃድ የለውም፣ ላይሰንስ የለውም፣ አልተፈቀደለትም። በማንኛውም ትልቅ ሰው ስለሆነ ሰው ለመጉዳት ፍቃድ የለውም። እኛ ግን በባህላችን ምንድነው እንፈራለን። ትልቅ ሲሆን ሰው እድሜው ከፍ ሲል ምን እንላለን? በተለይ ወላጅ ሲሆን ያለንን ነገር እሺ ብለን ነው የምንሰማ። ልጅ ይናገራል፣ ልጅ ይገስጻል፣ ልጅ ያርማል። ወላጆች ማንንም ሰው ቢሆን በጣም በሚያስገርም ሁኔታ ከሐሜት ጀምረው
ሲጀመር ሰው የሚያሙልን እንድንጎዳላቸው ስለፈለጉ ነው። በቃ የመጨረሻው ነገር ምንድነው? ክፉ እንድንናገርላቸው ሲፈልጉ እከሌ እንዲህ አድርጎኝ፣ እከሌ እኮ እንደዚህ አድርጋኝ። ኦኬ የተበደሉትን ነገር ለማውራት ነው አንዴ ይናገራሉ፣ ግንዛቤ ለመስጠት 2 ጊዜ። ግን ሂድና ልጇን እናት ልጁን አባት ሂድና ከከሌ ጋር እንዲህ ብለህ ስደብልኝ፣ ሂድና እከሌን እንዲህ ብለህ ተጣላልኝ፣ ሂድና እንደዚህ ያድርግልኝ የሚለን ከሆነ አይወደንም። ነገረኛ ወላጅ ነው ሲጀምር። ልጁን የሚወድ ወላጅ እቅፍ ነው የሚያደርገው። ልጁን የሚወድ ወላጅ ድግፍ አድርጎ ክልል ነው የሚያደርገው። እንዲህ አይነት ኮተታ ኮተት ልጄን አላሳይም ብለው ነው የሚያስቡት እንጂ ሂድ ከነንትና ጋር እንዴ ተጣላልኝ ብሎ ልኮ እኮ ልጁ ተደብድቦ ሊመጣ ይችላል። እሱ ግን የሚታየው ወይም እሷ የሚታያት ልጆቻቸው ምንም ነገር ይድረስባቸው ብቻ ሄደው ያን ነገር ያድርጉላቸው። ይሄ ብላሽ የሆነ ወላጅ ነው። መስማት የለብንም። ተሳስተዋል። ሰው ይሳሳታል፣ ስህተት ነው። ነገር ግን እኛ ራሳችንን ማረም የኛ ፋንታ ነው። በርካታ ወጣቶች ምንም በማያውቁት ነገር፣ ምንም በሌሉበት ነገር ወላጆቻቸው የማይሆን ነገሩ ሲተራመሱ ይከርሙና ከዛ በኋላ ሂድ ምታ፣ ሂድ ደብድብ፣ ሂድ ግደል፣ ሂድ እንደዚህ አድርግ ሲሏቸው ወላጅ አይደል ይወዳሉ ወላጃቸውን፣ ሄደው ያን ያደርጋሉ። አቋም ያለው ሰው ይሄን አያደርግም። ለምን ብሎ ይቆጣል? ለምን ብሎ ይገስጻል? ለምን ብሎ የሰዎቹን አስተሳሰብ ለማስተካከል ይሞክራል? ካልተስተካከሉስ ቻው ብሎ ይሄዳል። እዚህ አይነት ነገር ውስጥ መተራመስ የለብንም። ህይወታችን ውድ ነው። ህይወታችን ዋጋ አለው። እነሱ ተተራምሰው እንደገና የኛን ህይወት ሊያተራምሱት ስለሚችሉ እዚህ ጋር ልብ ብለን አቋም ይዘን ማስተካከል አለብን። ምክንያቱም ሁልጊዜም ቢሆን ትውልድ እየተሻለ ነው የሚሄደው። ትውልድ የበለጠ እየሰለጠነ እየተማረ እያደገ ነው የሚሄደው። ከትላንት ዛሬ ይሻላል፣ ከዛሬ ነገ ይሻላል አይደል? በትላንትና ነገር ውስጥ ተቀምጦ ግን በትላንትና በተከመረ ነገር ትላንትና ደህና ነገር እውቀትና ግንዛቤን ገንዘብን ሀብትን ሊሰጡ ሲገቡ ጥላቻና የማይሆን የበቀል ስሜትና ደም መቃባትን ከዛ አልፎ ደግሞ ክርክርን የሚያወርሰንን ወላጅ መቀበል የለብንም። ጥለን መሄድ ነው ያለብን። ከሰሙ ይቀየራሉ፣ ካልሰሙ ግን ቻው ብቻ ነው አማራጩ። ሌላ ምንም አይነት አማራጭ የለውም። ሌላው በዚህ ታሪክ ውስጥ የምንመለከተው ገዳይ የተባለው ግለሰብ እንግዲህ የእሱ ህይወት ደግሞ ምዕራፉን ወይንም ደግሞ ህይወቱ ያላትን እድሜ ስንመለከት እንግዲህ ረጅሙን እድሜ በማረሚያ ቤት ውስጥ ያሳልፋል ተብሎ ነው የሚገመተው አይደል? 25 ዓመት ጽኑ እስራት ነው የተፈረደበት። በምንም ተአምር ከ25 ዓመት በፊት ሊፈታ አይችልም። ይህ ወጣት ወጣትነቱ ብዙ ነገሩን እዛ ውስጥ አጥቷል። የሚያሳዝነው ግን ከተወለደ ጀምሮ አልኖረም። ለምን ተወለደ? ክፋት ተመከረ፣ በቀል ተመከረ፣ ከዛ ከሀገሩ ወጣ፣ ተንከራተተ። ከዛ በኋላ ማረሚያ ቤት ገባ። ምንም የኖረው ነገር የለም። እንደዛ እንዳንሆን ራሳችንን መመልከት አለብን። ህይወታችን በጣም ትርጉም አለው። ህይወታችን ሰዓታችን በጣም ትልቅ ነው። እኛነታችንን የምንገነባበት እያንዳንዷ ሰከንዳችንን ማሳለፍ ያለብን ለእኛ በሚጠቅመን እኛን በምንገነባበት ሁኔታ እንጂ የሰው ሀሜት፣ የሰው ጥላቻ፣ የሰው የበቀል የወላጅ ምናምን የሚባል ነገር እያሰማን አይደለም። ለዚህ ነው መልካም ወላጅ ለልጆቹ በረከት ነው። መልካም ወላጅ ለልጆቹ ጸጋ ነው። ጠንካራ ነገርን ያስተምራል፣ ወይንም ደግሞ የተሻለ ነገር እንዲኖራቸው ያደርጋል። ወላጅ ያልኖረውን ህይወት ልጆቹ እንዲኖሩ የተለያየ ነገር ያደርጋል አይደል? እንግዲህ በቀል ወይንም ደግሞ ሰውን መጉዳት፣ ደም መቃባት ውጪ አንዳንድ ወላጆች ምን ለልጆቻቸው ይሰጣሉ ያለን እንደሆነ ያሳፍራልም፣ ያስደነግጣልም፣ ከዛ ውጪ አንገትም ያስደፋል። ባዕድ አምልኮ የሚያመልክ ሰው ማለት ራሱን በገዛ እጁ ያጠፋ ሰው ማለት። እንደነዚህ አይነት ሰዎችን በምንም ነገር ላይ በምንም አይነት ቦታ ላይ ብናያቸው ካጠገባቸው ጥፍት ነው ማለት ያለብን። ምክንያቱም የሉም በህይወት። እነሱ የሚኖሩት ከሆነ ከማይታወቅ ነገር ጋር ነው። እኛን ህይወታችንን እዛ ውስጥ እንዳይነክሩት መጠንቀቅ መቻል አለብን። ባዕድ አምልኮ ውስጥ ሆኖ ፈጣሪን የረሳ ባዕድ አምልኮን ተለማምዶ በባዕድ አምልኮ ውስጥ ሆኖ ሌላው እንደ ማህበረሰብ የሚጎዳን ነገር ምንድን ነው? አገራችን እንዳታድግ፣ አገራችን እንዳትቀየር፣ ህዝባችን የተማረ እንዳይሆን፣ ህዝባችን ከድህነት እንዳይወጣ፣ እርስ በርስ መፋጀት፣ እንደነዚህ የተለያየ ነገር የሚያመጣብን የሀገራችን እድገት አንቆ የያዘ ዜጎች እንዳይማሩ የሚያደርግ ከድህነት ከመንከራተት ውስጥ እንዳይወጡ የሚያደርግ አንዱ ነገር ምንድን ነው ሲባል በትልቁ ይሄ ባዕድ አምልኮ፣ ለጠንቋይ ማፈንደድ መስገድ ምናምን ውስጥ እየሄዱ በባዕድ አምልኮ ውስጥ ሰው መተራመስ፣ ዜጎች እንዳይኖሩ ህይወታቸው እንዳይቀየር የሚያደርገን ትልቁ ነገር ይሄ ስለሆነ ልብ ማለት መቻል አለብን። ይሄ የተተራመሰ አስተሳሰብ፣ ይሄ የወደቀ አመለካከት ሰው በሃይማኖቱ በራሱ በሚያምነው ነገር ፈጣሪን ማምለክ ሲገባው እንዲህ አይነት ነገር እንዲያመልክ የሚያደርግን
አስተሳሰብና እንዲህ አይነት ነገር ውስጥ እያስኬደ ወገናችንን አገራችንን ከድህነት እንዳይወጣ የሚያደርግን አመለካከት ሁላችንም መቃወም መቻል አለብን። እነዚህ ሰዎች እስቲ እድል እንስጣቸው። እዛ ባዕድ አምልኮስ የሚተራመሱት ሰዎች እንደው ደግ እንሆንላቸው፣ እንደነሱ ክፋት አይደለንም ብለን ስለማያውቁ ነው ብለን አስበን እናስተምራቸው፣ እንዲገባቸው እናድርግና ከዚህ ውስጥ እንዲወጡ እናድርጋቸው። ምክንያቱም በቀጥታ የሚሆን በተዘዋዋሪ ይነካናል። ማንም ወገናችን ድህነት ውስጥ እንዲኖር አንፈልግም። አገራችን ከድህነት እንድትወጣ፣ እንድትቀየር፣ እንድታድግ እንፈልጋለን። ይሄ እንዳይሆንብን የሚያደርገን አንዱ ነገር ግን ባዕድ አምልኮ ነው። ሰው ከባዕድ አምልኮ መለማመድ ውስጥ መውጣት አለበት። ይሄ ነገር እንዲቆም ደግሞ ትልቁን አስተዋጽኦ የሚያደርገው መጪው ትውልድ ነው። መጪው ትውልድ በምንም አይነት ሁኔታ ይሄ የሰለጠነ ዘመን ነው። ይሄ ያደገ ዘመን ነው። ይሄ የተቀየረ ዘመን ነው። ቴክኖሎጂ ዓለም ጥሎን የትና የት ደረጃ ሄዷል። ፈጣሪን የፈራ ሰው በረከቱ ትልቅ ነው። ፈጣሪን የፈራ ሰው ትልቁ ጥበብ እሱ ነው። ፈጣሪን ማክበር ነው። ፈጣሪን ማምለክ ነው እንጂ ለጠንቋይ ማፈንደድና መስገድ አይደለም። አትስሙ ያንን። ፈጣሪን የተከተለ ሰው በረከቱ ትልቅ ነው። ፈጣሪን የሚያውቅ ሰው ጸጋው ትልቅ ነው። ፈጣሪውን የሚወድ ሰው ህይወቱ የተስተካከለ ነው። እንደነዚህ አይነት ባዕድ አምልኮ ውስጥ ያሉ ሰዎች ግን ልጆቻችሁን ጭምር መጪ ዘመናችሁን ጭምር ይበሉባቸዋል። እነሱ አልተሳካላቸውም። ውሸታቸውን ነው። ገንዘብ እንድታገኙ ሰው የለፋበትን ብቻ ነው የሚበላው። ውሸታቸውን ነው። አታገኙም ገንዘብ። መስተፋቀር ይላሉ። ሰው ያልወደደው ሰው እኔን እንድትል እሱን እንዲል ምናምን አትስሟቸው። ውሸታቸውን ነው። ቆሻሻ አስተሳሰብ ነው ይሄ። በጣም የሚያናድድም አመለካከት ነው። አትስሟቸው። ታዳጊ ልጆች ራሳችሁን አድኑ። እናንተ እዚህ ውስጥ ካልገባችሁ፣ እናንተ ወጣቶች፣ ትናንሽ ልጆች እዚህ ውስጥ ራሳችሁን ካልነከራችሁ መጪው ትውልድ አገራችን ሰላማዊ፣ ጦርነት የሌለበት፣ ድህነት የሌለበት፣ መሀይም የሌለበት፣ የሚገዳደል የሌለበት፣ ሌባ ዘራፊ የሌለበት አገር የሚኖረን ሰው በሃይማኖቱ ፈጣሪውን ፈርቶ ሲኖር ነው። ሃይማኖታችን የግላችን ነው። ሃይማኖታችን፣ እምነታችን የራሳችን ነው። የእንትና ትክክል ነው፣ የእንትና ትክክል ነው፣ የኔ እንዲህ ነው አንልም። አንድ ግን በጋራ የምንቃወመው ነገር አለ። እሱም ምንድነው? ባዕድ አምልኮ፣ ጨለማን ማምለክ፣ ክፉን ማምለክን ግን በጋራ ነው የምንቃወመው። ይሄንን ደግሞ ትልቁ የምንቃወምበት መሳሪያችን ምንድነው? መጪው ትውልድ እዛ አይነት ጨለማ ውስጥ እንዳይገባ ማስተማር ነው። እያንዳንዳችን ኃላፊነት አለብን። ይሄ ጠንቋይ ቤት፣ ደብተራ ቤት፣ ምናምን ቤት፣ እንትን ቤት የሚሉትን ሰዎች በሙሉ አትከተሏቸው፣ እንዳትሄዱ እዛ ውስጥ። ይሄንን በማስተማር ትውልዳችንን እናድናለን። አገራችንን ከእንደዚህ አይነት ክፉ ጨለማ አመለካከትና አምልኮ እንታደጋለን። ሌላው እንግዲህ ባዕድ አምልኮን የሚያለማምድ፣ ባዕድ አምልኮን የሚያሳይ፣ ለባዕድ አምልኮ እንድንጓጓ ሊያደርገን የሚችል ሰው ጓደኛ ነው፣ ወይንም ጎረቤት ነው፣ ወይ ትምህርት ቤት ያየነው ሰው፣ ወይ ስራ ቦታ የተገናኘነው ሰው ነው። ምን ይለናል? ገንዘብ እንድታገኝ፣ እከሌ እንደትን እንዲሳካል፣ ሚስትህ እንድትወድህ፣ ወይንም ደግሞ የማትወድህ ልጅ እንድታገባ፣ የማይወድሽ ልጅ እንዲያገባሽ፣ መስተፋቅር መስተምናምን እያሉ ውሸታቸው ነው። እንደሱ አይነት ነገር የሚያወሩ ሰዎች እኮ ሩቅ አይደሉም። እኔ በግሌ እንደዛ ሰው አውርቶልኝ ያውቃል። ይሄ እንዲሆን ይሄ እንዲሳካ አሉ በህይወት። አልደነግጥም፣ እንዳትደነግጡ። ሲያወሩ ዝም ብለን ነው መስማት ያለብን። እንኳን አይደለም ሰውነታችን፣ ፊታችን ራሱ ምንም እንዳይቀየር እራሳቸው ይናገራሉ። የሚያስለፈልፋቸው የያዛቸው ጨለማ ጥቁር ነገር ነው፣ ሴጣን ነው። እሱን እኛን ለመጋበዝ እዛ ውስጥ እኛን ለማስገባት ብዙ ነገር ያወራሉ አይደል? ደግመን እንዳናገኛቸው እንደነዚህ አይነት ሰዎች እኔ ደግሜ አላገኝም። እንዲህ አይነት ሰው እንኳን ደግሜ ማግኘት አይደለም እነሱ በሚሄዱበት መንገድ አልሄድም። ለምንድን ነው? ፍርሃት አይደለም። ብርሃን ከጨለማ ጋር ህብረት የለውም። ብርሃን ከጨለማ ጋር ተዋህዶ ማያውቅም። የበራ ህይወታችን ፈጣሪያችንን ፈርተን፣ ለፈጣሪያችን ሰግደን፣ ለፈጣሪያችን ተገዝተን፣ ፈጣሪያችንን ፈርተን ህግን አክብረን የምንኖር ሰዎች ምን ስንሆን ነው ከእንደነዚህ አይነት ጨለማ ህይወት ካላቸው ሄደው እዛ ለሚሰግዱትና ለሚያፈነድዱለት ነገር እነሱ ያን ያደርጉ? እኛ ምን ስንሆን ነው ያን የምናደርገው? ፍጹም ይሄ እዚህ ነገር ውስጥ መግባት የለብንም። በቤተሰብ ወይንም ደግሞ በዘር ወይንም ደግሞ ከአያቴ ከቅድመ አያቴ እየተባለ ከሚመጣ ነገር ብቻ ሳይሆን በስርዓት በመንፈሳዊ ህይወታቸው ጠንካራ ሆነው የኖሩ ሰዎች ይታለላሉ፣ በጓደኛ ይታለላሉ፣ በጎረቤት ይለማመዳሉ። ጥንቃቄ ማድረግ መቻል አለብን። ባዕድ አምልኮ ውስጥ ያለ ሰው፣ በባዕድ አምልኮ ልምምድ ውስጥ ያለ ሰው ድንገት በህይወታችን መጥቶ ነይ እንትና ጋ እንደዚህ የሚባል ሰው ያለ እዛ ጋ እንትን የሚያደርግ ነይ እንትን አለ እንደዚህ እናድርግ ና ልውሰድህ ምናምን ሲለን ያንን ሰው ደግመን ምድር ላይ መኖሩን ረስተን በሄደበት መንገድ ሁለተኛ እንዳንሄድ መጠንቀቅ አለብን። ምክንያቱም ቀጥ
አድርጎ ያንደረደረ እየወሰደን ያለው ወደ ጨለማ ነው። ቀጥ አድርጎ ይዞን የሚሄደው ወደ ሞት ነው። እሱ ራሱ የራሱን ህይወት አጥፍቶ የኛንም ህይወት ሊያስጠፋን ስለሆነ ልብ ማለት መቻል አለብን። ሰላማዊ ህይወታችንን ሁላችንም በሃይማኖታችን ፈጣሪያችንን ፈርተን በሰላም እንድንኖር ጥንቃቄ ማድረግ መቻል አለብን። ከወላጅ ከጓደኛ ከጎረቤት ከምናምን የምንለማመደው ባዕድ አምልኮ እኛን ብቻ ሳይሆን አጠገባችን ያሉ የምንወዳቸውን ልጆቻችን፣ የልጅ ልጆቻችን፣ ጎረቤቶቻችንን፣ ጓደኞቻችንን ሁሉ አፌክት ያደርጋል። እዚህ ጋር ጥንቃቄ ማድረግ መቻል አለብን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። ሳምንት በተመሳሳይ ሰዓት በአዲስ ታሪክ እንደምንቀርብ እየገለጽን እንደተለመደው በአድራሻችን አስተያየቶቻችሁን ላኩልን። እስከ ሳምንት ድረስ ቸርን ሰንብት።